ሆኜ ነው የምነግራችሁ። እግዚአብሔር ሰው ጥሎ አያውቅም። እግዚአብሔር ሰው ረስቶ አያውቅም። እግዚአብሔር የታመኑበትን አሳፍሮ አያውቅም። ንገራቸው፣ ደጋግመ አውራቸው። እኔ ሳራን እንደጎበኘው እጎበኛችኋለሁ፣ አስገርማችኋለሁ። መጎብኛችሁ ወራት መጥቷል። የመጎብኛችሁ ወራት መጥቷል። ለሚቴልዩ ትንሽ ጠብቁ እንጂ ሰማዩ ጠግሯል፣ ደመናው ከብዷል። በየትኛውም ጊዜ ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። ያልጠበቃችሁት ነገር የገጠማችሁ ሰዎች፣ ድንገት በሆነ ነገር የተያዛችሁ ሰዎች፣ ከተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች፣ አረ ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር ዕዳን የሚከፍል የእግዚአብሔር መንፈስ እንደዚህ በላቸው ይለኛል። የኢያሪኮን ኑሮ እንደቀየርኩኝ፣ የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሯችሁን እቀይረዋለሁ፣ ሕይወታችሁን እቀይረዋለሁ። ሞት ያለበትን ሕይወት እንደፈወስኩት እንደዚሁ እፈውሳችኋለሁ። ከዚህ ቃል በኋላ በሆነ ጉዳያችሁ ላይ ጉብኝት ይሆናል። በሆነ ነገራችሁ ላይ ጉብኝት ይሆናል። የእግዚአብሔር ድንገተኛ ጉብኝት ወደ ሕይወታችሁ ይመጣል። የሆነ ነገራችሁ በጌታ በኢየሱስም ይቀየራል። እያመለካችሁት፣ እየተከተላችሁት፣ እያመናችሁት ታድነኛለህ እያላችሁት የተደፋችሁ ሰዎች፣ ከአቅማችሁ በላይ የሆነ ነገር የገጠማችሁ ሰዎች፣ በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች፣ አረ እግዚአብሔር አይጥልም፣ አረ እግዚአብሔር አይረሳም፣ አረ እግዚአብሔር አይረሳም፣ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር መጎብኘትን ይጎበኛችኋል። እግዚአብሔር መጎብኘትን ይጎበኛችኋል። ጓደኞቻችሁ የት ሄደው ነው? ቤተሰቦቻችሁ የረዳችኋቸው ሰዎች የት ሄደው ነው? በእንደዚህ አይነት አስጨናቂ ሁኔታ ውስጥ የገባሁት የምትሉ ሰዎች፣ እንዴት እንደዚህ አይነት ሁኔታ ውስጥ ልትገቡ እንደቻላችሁ ጥያቄ የሆነባችሁ ሰዎች፣ እግዚአብሔር ስለምን ዝም አለው? ለቅድም ነግሬያችኋል። እግዚአብሔር አደራረጉ ልዩ። ዝም ሲላችሁ ቀጥሎ ሊያወራችሁ የፈለገው ሐሳብ ሲኖረው ወዳጆች፣ ናቺ ሴት ያላት ለእግዚአብሔር መናገር ነው። ለማን ትናገረዋለች? ይሄን ጉዳይ ብትናገርስ ማን ይሰማታል? ማን ያምናታል? እግዚአብሔር ጋር ከመናገር በስተቀር ምን አማራጭ? ነብዩ ጋር ሄደችው እንደነገርኳችሁ ብር አለው ብላ አይደለም፣ እምነት አለኝ ብላ ነው ብያችሁ ወዳጆች። አረ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር እንኳን ሰው እንኳን የታመነበትን ሰው እንኳን ዘመኑን የሰጠው ሰው እንኳን ይችን ዓለም ንቆ እሱን የተከተለውን ሰው እምነቱን በስራ ፍቅሩም በድካም ተስፋውን በጽናት የጠበቀን ሰው አይደለም እግዚአብሔር እንስሳንም አይረሳም። እናንተ እንስሳን እንኳን አይረሳም እግዚአብሔር። ትዝ ይላችኋል በኖህ ዘመን የጥፋት ውሃ ሊመጣ ሲል እግዚአብሔር አምላክ ኖህንና ልጆቹን ብቻ ሳይሆን በስም እየጠራ እናንተ በመልክና በስም አታውቋቸው እንስሳት እንኳን ሊመጣ ካለው ጥፋት እንዴት እንደታደጋቸው ታውቃላችሁ። እግዚአብሔር እንኳን ሰው እንስሳ አይረሳም ወዳጆቼ። በኖህ ዘመን የጥፋት ውሃ ምድርን ባጥለቀለቀ ጊዜ ይህን የጥፋት ውሃ ለማሳለፍ እግዚአብሔር ንፋስን እንዳነፈሰ የጥፋት ውሃውም እንዳለፈ ልክ እንደዛ አሁን ያላችሁበት መከራ እንዲያልፍ እግዚአብሔር ታላቅ ንፋስ ያነፍሳል። እኔ አላውቅም ግን አንድ ነገር አውቃለሁ። እግዚአብሔር ታላቅ ንፋስ የትኛውም ማዕበል፣ የትኛውም ወጀብ፣ የትኛውም ጥፋት ሲጎድል ያለው ከቤታችሁ ጥያቄያችሁ ይኮላል፣ ችግራችሁ ይኮላል፣ ለቅሷችሁ ይኮላል። ዘንድሮ እንዳምነው አታለቅሰው። የሚቀጥለው ዓመት እንደ ዘንድሮ አትቸገሩም። የእግዚአብሔር ንፋስ ወደ ቤታችሁ ይነፍሳል። እስቲ በደንብ ጩሁና አሜን በሉ። አይጥልም